እግዚአብሔር ይመስገን። ማንን ገደለ? አሁን ማቀሳሰሩን ትተሽ ሰው አለ ቤት ውስጥ? አይ ማንንም የለም። አንቺ ግን ስራሽ ምንድነው? ካልተሳሳትኩኝ የቤት ሰራተኛ መሰልሽኝ። እያሾፍሽብኝ ነው እንዴ? በቤተሰቦቼ ላይ እያሾፍሽ ያለሽው አንቺ ነሽ። ምን እያልሽ ነው? ኪችን ስንት ስራ እያለሽ አንቺ ግን እዚህ ተዘብዝፈሻል። ስራ ጫው ተቀመጥኩት። አሁን የሚበላ ትሰጪኛለሽ ወይስ አትሰጪኝም? አረ በደንብ ነው እንጂ የምሰጥሽ። አሁን ቶሎ በይርቦኛል፣ በዛ ላይ ደግሞ ደክሞኛል። ለድካም እኮ ሻወር ጥሩ ነው። ለምን ከምግብ በፊት ሻወር አትወስጂም? ስተይኝ በሽተኛ መስልሻለሁ? ማለት ሰውናት እንዴ? እኔ ጋር መቆየቱ ታዲያ ያስከፋሽ እንዴ? አይ ሽኝሽኝ ይበቃኛል። ከአንቺ ተመለሽ። እንደሱ ይሻላል። ጥሩ ሂጂ በቃ አክስቴ። ደግሞ ሽርግብዬ ሁሉ ነገር ተጠንቅቀሽ ነው እሺ ማድረግ ያለብሽ። ችግር የለውም አክስቴ፣ ምንም አታስቢ። አንቺ ሜላትን አታውቂያትም፣ ቆቅ ናት። በሐሰት ልጄ ናት ብላ እንድትቀበል ያደረገቻት ወይዘሮ ባዩሽ መሆኗ ታወቀ። ሐሴትም ለገንዘብ እንደቀረበቻት ከወይዘሮ ባዩሽ ጋር እየሄደች እየተነጋገረችና እሷ በምትላት መልክ እንደምትሰራም ታወቀባት። በቀደም እንደዛ አመነጫጭቀሽኝማ እንዴት ዛሬ አንቺ እንዳገኝሽ ትፈልጊያለሽም ስትል ለሐሴት ነገረቻት። እኔ እኮ እንዳይነቁብን ብዬ ነው ስትል ለወይዘሮ ባዩሽ ነገረቻት። ሴትዮዋ በጣም ኃይለኛ ናት። የምታደርጊውን ነገር ተጠንቀቂ፣ በጥንቃቄ ነው የምታደርጊው። ካወቀች ህይወታችን አደጋ ላይ ነው የሚሆነው። ብዙ ገንዘብ ልትቀበያት ይገባል ስትል ወይዘሮ ባዩሽ ለሐሴት ነገረቻት። ሴትዮዋማ በጣም ሀብታም ናት ስትል ለሰራተኛዋ እኮ 100 ሺህ ብር ሰጠቻት ብላ ለባዩሽ ስትነግራት ለሰራተኛ 100 ሺህ ብርን ያክል ሰጠች። እንግዳውስ አንቺ ብዙ ገንዘብ ተቀበያት ብላ ለሐሴት ነገረቻት። ሐሴትም በዛ መልኩ በውሸት ልጅሽ ነኝ የምፈልገውን ነገር አድርጊልኝ እያለች እናቷን እየጠየቀቻት ትገኛለች። ሀንዬ የልጅነቷ ፎቶና መስቀል ጠፋባት። አባቷ ምን ሆነሽ ነው እንደዚህ የምትሆኒው? ችግር አለ ወይ የተፈጠረ ብለው ሲጠይቋት አባ የተፈጠረ ነገር የለም እንዴ ያላንድ ነገር እንደዚህ ትሆኛለሽ እንዴ ንገሪኝም ሲሉ እሳቸው ጠየቋት። መስቀሉ ጠፋብኝ ስትልም ነገረቻቸው። እንዴት ሊጠፋብሽ መቼ ነውስ የጠፋብሽ ብለው ለሀንዬ ነገራት። በቃ አንተ ተረጋጋ፣ ስራ ቦታ ጥየው ይሆናል ስትል ለኖላዊ ነገረቻቸው። ሰላም ጤና ይስጥልኝ ውድ የተከበራችሁ የዚህ ዩቲዩብ ቻናል ተከታይ የሆናችሁ ቤተሰብ በሙሉ በያላችሁበት ሰላማችሁ ብዝት ትርፍርፍ ይበል። ኖላዊ ድራማ ክፍል 39 ወይዘሮ ባዩሽ በወይዘሮ ሜላት ላይ እየሰራችውና እንዲሁም በሐሰት ልጄ ናት ብላ እንድታመን እንድትቀበል ያደረገችው የሷ ስራ መሆኑ ታወቀ። ሐሴትም እናቴ ናት ብላ የምትፈልገውን ነገር ገንዘብና እንዲሁም ከቤት ሰራተኛዋ ጋር ያለመዋደድ ነገር ታይቶባታል። ያንን መስቀል እንዴት ተደርጎ ማንስ ለሐሴት እንዳቃበላት አይታወቅም። በመስቀሉ መጥፋት ሀንዬ በጣም ተጨንቃለች። ምክንያቱም ለዛ ለመስቀል አባቷ ያላቸው ክብርና እንዲሁም ደግሞ በልጅነቷ ሲያገኟት ያንን መስቀል አድርጋ ነበርና ቤተሰቦቿ እንኳን ቢያገኟት ልዩ መለያዋ ይህ መስቀል ነው ብለው ብዙ አክብሮትና ሁልጊዜም እንዳትጥለው እንዳይጠፋባት እያስጠነቀቋት እንዲሁም ሁልጊዜም እንዳትለብሰውም እየነገሯት ነበረ። በጣም ተጨንቃለች ሀንዬ። ለእሳቸው ጠይቃቸው ስራ ቦታ ጥየው ይሆናል በቃ አትጨነቅ ስትል ለእሳቸው መልሳላቸዋለች። በጣም ደንግጣለች። መተኛት አልቻለችም። ኖላዊ ተኝተዋል። አሁን እንዴት ነው ያ መስቀል የኔ ነው ማለት ነው? እንዴትስ እሷ ጋር ሊደርስ እቻለ? እንዴትስ ልታገኘው እቻለች? ደግሞ እኮ እኔን ጥምድ አድርጋ ነው የምትይዘኝ። ምን አድርጊያት ነው ግን ሐሴት? ልጠይቃት ወይስ ይቅርብኝ እያለች እየተብሰለሰለች ነበር። ኖላዊ ድንግጥ ይሉና ምን ሆነሽ ነው ሀንዬ አልተኛሽም ሲሉም ለሀንዬ ነግሯታል። አባ ደህና ነኝ ስትል ለእሳቸው ትነግራቸዋለች። ደህና እንዳልሆንሽማ እያየሁሽ ነው ሲሉ ኖላዊ ለሀንዬ ይነግሯታል። እሷ ያስጨነቃት ያ መስቀል እንዴት ከሐሴት እጅ ገባና አየሁት ብላ ነው። በባለፈው ክፍል ላይ ክላሷ ልብስ ወደ ዶላብ
ስታስገባ ማለት ነው ያ ልብስ እያጣጠፈች ድንገት ወደ ክላስ ገብታባት ነበርና የሷ መስቀል መሆኑን አውቃ ወደ ኋላ ስትደብቀው ምንድነው የሰረቅሽው ሰርቀሽ ነው ብላ አሽቆጥቁጣት ነበር። ያንን ግን ሰታት ነበር። ወደ ስራ ቦታዋ ሄዳ በጣም እየተከዘች እያለ ኪችን እንደሆነች ሰላምዬ ወደ እሷ ጋር ትሄዳለች። ምን ሆነሽ ነው ሀንዬ ሰላም አይደለሽም ወይ? የተፈጠረ ነገር አለ ወይ ንገሪኝም ስትል ሀንዬ ትጠይቃታለች። ሀንዬ ደግሞ መናገር አልፈለገችም ነበር የተፈጠረውን ነገር መስቀሏ እንደጠፋባት ስትነግራት መስቀልሽማ ይኸው አለ ከአንገትሽ ብላ ስትላት ይሄማ ሌላ ነው ብላ ለሷ ትነግራታለች። ይሄ መስቀል አባቴ በጣም ትልቅ ክብር ያለው ነው የሚሰጠው ነው ስትል ለሰላምዬ ትነግራታለች። ወይዘሮ ባዩሽ እየጠበቀቻት ትገኛለች። እሷ ወደ እሷ ጋር ለመሄድ ነገ ፍቃድ እንድትፈቅጅልኝ የምሄድበት ቦታ አለ ብላ ሀሴት ለእናቷ ስትነግራት አንቺማ ከሰላምዬ ጋር አትመሳሰይም። ሰላምዬ ወደ ውጪ መውጣት ስትፈልግ እኔን እኮ አታስፈቅደኝም፣ እፈለግሽበት መሄድ ትቻለሽ ብላ እናት ለልጇ ፈቀደችላት። እሷ ግን መሄድ የፈለገችው ከወይዘሮ ባዩሽ ጋር ለመነጋገር ነበር። ወይዘሮ ባዩሽም አግኝታት እንግዲህ እየፈለገች ያለውን ነገር ከሀሴት እያወራቻት ነው። ያን ዕለት እንደዚያ አመነጫጭቀሽ ሸኘሽኝም ስትል ለሀሴት ስትነግራት እኔ እኮ እንደዛ ያልኩት እነሱ እንዳይነቁብን ስለፈለግኩ ነው ብላ ተነግራታለች። አሁን ሻይ ቡና እያልን ወደ ቤት ሄደን ሁሉን ነገር እናውራ ብላ ወደ ቤቷ ይዛት ለመሄድ ትፈልጋለች። እኔ ግን አልቆይም ብያታለሁ። ሴትዮዋማ በጣም ሀብታም ናት፣ ለሰራተኛዋ እኮ 100 ሺህ ብር አንስታ ሰጠቻት ብላ ለባዩሽ ስትነግራት ሀሴት አንቺማ ብዙ ገንዘብ መጠየቅ አለብሽ ብላ ትነግራታለች። እኔ ከወጣሁ ጀምሮ ምን የተፈጠረ ነገር ምን አዲስ ነገር አለ ብላ ስትነግራት ሴትዮዋ ሀብታም ናት ብላ እና ለሰራተኛዋ 100 ሺህ ብር እንደሰጠቻትም ስትነግራት ሴትዮዋ ብዙ በጣም ጠንካራ ሰው ናት፣ እንዲሁም ደግሞ መጠንቀቅ አለብሽ፣ የምታደርጋቸውን ነገሮች በጥንቃቄ አድርጊ እንዳታውቅብሽ፣ ሴትዮዋ በጣም ቆቅናትም ብላ ክፉነቷን ሀሴት እየነገረቻት ነው። ሀሴት ደግሞ አረሷ እንደዚህ በጣም መልካምና ጥሩ ሰው ናትም እያለች ለወይዘሮ ባዩሽ ስትነግራት መስሎሽ ነው እንጂ እሷ ኃይለኛ ሰው ናት ብላ ትነግራታለች። ወይዘሮ ባዩሽ ከበፊት ጀምራ ጓደኝነት አብራ እየቀጠለች ናት። በመጨረሻ ግን እሷ ለፍታ ጠንክራ በመስራቷ አሁን ላይ ያለችበት ደረጃ በጣም ጥሩ ስለሆነ ወይዘሮ ባዩሽ ደግሞ የውሸት ጓደኛዋ በጣም ተቀና ባታለ ከምትኖርበት ቤትና እንዲሁም ከምትለብሳቸው ልብሶች ሁሉ የተነሳ እዛ ቤት በሄደች ሰዓት በቅናት የምትንጨረጨር ይቺ ጓደኛ ሳትሆን ቅናተኛ ናት ማለት ነው። አሁን እሷ ወደ ቤት መመለስ አለብኝ፣ ቶሎ እመለሳለሁ ነው ያልኳት፣ እሄዳለሁ፣ አንቺ በቃሻል፣ ከዚህ ጋር ተመለሺ ብላት ወይዘሮ ባዩሽን እንዳትከተላት ሀሴት ትነግራታለች። እሷም ሌላ ሰው የማገኘው ሰው አለ እሱን አውራዋለሁ በያንቺም ሂጂ ብላ ሀሴትን ወደ ቤት ከሸኘቻት በኋላ እሱን ሌላ ሰው ለብቻው የምታናግረው ሰው ነበረ። ገንዘብ እንደምትሰጣትና ሀሴት ገንዘብ ከወይዘሮ ሜላት ተቀብላ እንደምታመጣላት ለዛ ልጅ ትነግሯለች። የእሷ ገንዘብ ማንጣት ምን ያደርጋል? አንቺ ይህን ያክል ሴትዮዋ ብዙ ሄዳለች ተለውጣለች ማለት ነው ሲላትም ለእሷ ይነግራታል። በጣም እንጂ አንቺስ አትቀርቢያትም፣ አንቺ ብታናግሪ አይቻልም ነበር ወይም ብሎ ይነግራታል። ተምቹን እንግዲህ ተከታተለው ገንዘቡ በእጃችን እስከ ይገባ ድረስ ብላ ለሱ ተነግሯል። እንግዲህ ተምቹ ይመስለኛል ያንን መስቀልና ያንን ፎቶ ለነሱ እንዲደርሳቸው ያደረገው። ምክንያቱም ከአሲር ጋር ኖላዊ ቤት ይሄድ ነበር፣ ሌላ ማንም ሊያቃብላቸው አይችልም። ታመሰግኗለች። እሱን ግን እንዳይርቅ ተከታተለው፣ ገንዘቡን ሀሴት ታመጣለች፣ በእጃችን ይገባል ብላ ለዛ ልጅ
በአዲሱ ላይ ትነግሯለች። ሰላምዬ ለአሲር ስልክ ትደውልለትና እንገናኝ ብላ ስትለው በዛ መሰረትም እሱና ሰላምዬ ይገናኛሉ። ለምን እንደፈለገችውም ትነግሯለች። የሀንዬ አባት ያሉበት ደረጃ ምንድነው? ሰሞኑን እሷ ተጨንቃለች ልትነግረኝ አልቻለችም ብላ ለአሲር ስትነግረው እሳቸው እንደታመሙ ናቸው፣ ገንዘብ ስላነሳት ነው እንጂ ሕክምና ቢወስዱ ይሻላቸው ነበር ብሎ ለሰላምዬ ይነግራታል። ሰላምዬ እኔና ወንድሜ ከሚሰጠን ገንዘብ ላይ ቆጥበን ለሀንዬ አባት ለሕክምና የሚሆን ልንሰጣቸው አስበናል ስትል ለሱ ለአሲር ስትነግረው አሲር እዚህ ጋር በጣም ያመሰግናታል። ለሱ ሰጥተው ለሀንዬ ደግሞ አሲር እንዲሰጥ ነው ያደረገችው። በጣም እሱም አመስግኗታል። በጣም የዋህና በጣም ጥሩ ልጅ ነህ ብላ አሲርን አመስግነዋለች። ወይዘሮ ሜላት እንግዲህ ይችኛዋ ተንኮለኛ የውሸት ልጇ ክላሷ እንደነበረችም ገንዘብ እፈልጋለሁ ብላ ለእናቷ ስትጠይቃትም ያ ገንዘብ ምን ያህል ነው? እሰጥሻለሁ ችግር የለምም ስትል ነግራታለች። 50 ሺህ ብር ነው ስትላት ችግር የለም ግን ገንዘቡን ለምን ፈለግሽው? እምን ላይ እንደሚውልም ንገሪኝ፣ ከአሁን በፊት ገንዘብ ከብዙዎች አጣልቶኛል ብላ ለሐሴት ትነግራታለች። ያ አሳደጓት ልጅ እሱ ለእሱ መታከሚያ እንደሚውልና ያንንም ገንዘብ እንደምትሰጣት ትነግራታለች። ምንም ነገር ሳታንገራግርና ሊደፍረኝ ነው ያልሽው ልጅ ነው ወይ? ለሱ መታከሚያ ነው ወይ አንቺ የምትረጂው? ምን አይነት መልካምና ጥሩ ልጅ ብትሆኒ ነው አንቺ ሊተናኮል የነበረልሽ ለማዳን የምትሞክሪው? ብላ ወይዘሮ ሜላት ትነግራታለች። ይህ ገንዘብ ግን አሁንም ለወይዘሮ ሜላት ዞሮ ምን ሊፈጽሙበት እንደሆነ አይታወቅም። ያ ገንዘብ ወይዘሮ ባዩሽ ጋር ነው የሚደርሰው። ሰላምዬም ገንዘብ እፈልጋለሁ ብላ ለእናቷ ስትነግራት እናቷ ወደ ቢሮ ለመሄድ ረፍዶባት ነበር። ገንዘብ ምን ያህል ነው የምትፈልጊው? እልክልሻለሁም ትራንስፈር አደርግልሻለሁ አሁን ወደ ቢሮ ልሄድ ነው ብላ ለሰላምዬ ትነግራታለች። እሷ ብዙ ገንዘብ አልጠየቀቻትም። አንቺ ደስ ያለሽን ገንዘብ ብቻ ብላ ትጠይቃታለች። ያ ገንዘብ ግን ለኖላዊ የሕክምና ወጪ ለማገዝ ነበር። ያ መስቀል ጠፍቶባት በጣም እየተጨነቀች አሁንም ለአባቷ ስትናገር እኔ ይህ መስቀል ላንቺ በልጅነትሽ አብሮሽ ያገኘሁት ስለሆነ ምናልባት ቤተሰቦችሽ እንኳን አንቺን ፍለጋ ቢመጡ ሊያውቁሽ የሚችሉት ብቸኛው መለያሽ መስቀልሽ ነው ብለው ለእሷ ለሀንዬ ይነግሯታል። ሀንዬ ቤተሰቦችን አይደለም ለኔ ቤተሰቤ አባቴ፣ እህት፣ ወንድሜ፣ እናቴ፣ አክስቴ አንተ ነህ ያለኝ፣ ካንተ ሌላ ቤተሰብ የለኝም። አባ ቤተሰብ አለሽ ብለህ አትንገረኝ፣ እኔ ካንተ ሌላ ማንም የማውቀው ሰው የለኝም ብላ እሳቸው ላይ ድፍት ብላ እያለቀሰች ለኖላዊ ስትነግራቸው እሳቸውም በጣም አዘኑ፣ አለቀሱ። ምክንያቱም ቤተሰቦችሽ ሊፈልጉሽ ይመጣሉ ሲሏት ሁልጊዜም ቢሆን ይከፋታል። አንተነህ የኔ ብቸኛው አባቴ ያለህኝ አንተነህ ነው የምትላቸው። አሲርም ወደዛ ቤት ሄዶ እሳቸው ጋር እያወራ ከእንጀራ አባቱ ጋር እንዲታረቅ አሁንም ሐሳቡን ዳግመኛ እንዳታነሱብኝ፣ እሱ እኔም በድሎኛል፣ ላደረገብኝ ነገር ሁሉ ቆጥሬ ነው የምቀበለው ሲል ለኖላዊ ነገራቸው። ሀንዬ ስራዋን ጨርሳ ሳሎን ተቀምጣ ቲቪ እያየች ከወይዘሮ ባዩሽ ጋር አውርታ ነገሯን ከጨረሰች በኋላ ወደ ቤት ስትመለሽ እሺ ዘበናዊቱ ተቀምጠሻል ስትልም ለሀና ነገረቻት። ሀሴት እንዴት ነሽ ደህና ነሽ ወይም ስትል ስትነግራት አይመስልሽም ወይ ብላ ትነግራታለች። ስራ የለሽም ወይ አንቺ እዚህ ቤት? ቆይ ምንድነሽ? የቤት ሰራተኛ አይደለሽም ወይ? ወደ ኪችን ሄደሽ ስራሽን አትሰሪም ወይ? አሁን ደክሞኛል ምግብ አቅርቢልኝ ብላ ለሀንዬ ትነግራታለች። ለድካምሽ ሻውር ውሰጂ ምግቡን አቀርብልሻለሁ ብላ ለሷ ትነግራታለች። ሀና አሁን እያለቀልሽ ነው አልቆልሻል ብላ እየዛተችባት ነው። ወይዘሮ ሜላት ከስራ ስትመለስ ልጇ ሳሎን ተቀምጣለች። ሀንዬ አሁንም መስቀሉ መጥፋት አሳስቧት ወደ መኝታ ክላስ ሄዳ ያንን መስቀል እየፈለገች ነው። ድንገት ስትደርስባት ሀንዬ ትደነግጣለች። ይህንን እየፈለግሽ ይመስለኛል እንቺ ብላ እጇን ስትዘረጋ የሰው ነው የኔ ነው መስቀሉ ስጭኝ ብላ ስትላትም ታጓጓታለች።
ይሄን መቼም ቢሆን ባንቺ እጅ አይገባም ያንቺም ሊሆን አይችልም ስትላት ሀንዬ ተከፍታ ከዛ ክላስ ትወጣለች። አሁን ከዚህ ቤት ውልቅ የምትይበት ጊዜ ደርሷል አብቅቶልሻል እያለች ሀሴት እየፎከረችባት ትገኛለች። ወይዘሮ ሜላት ከስራ እንደገባች ወደ መኝታ ክላስ ገብታ ልብሴን ልቀይርና ልንጣ ብላ ለሀሴት ስትነግራት እሷ እንደተቀመጠች አሁንም ሀና አብቅቶልሻል እያለች እየዛተች ትገኛለች። ወደ ቤት ሄዳ አሁንም ያ መስቀል ጠፍቶ ያሳሰባትና ያስጨነቃት ለአባቷ ስትናገር እሳቸውም እኔ ጋር ከሆነ አንድም ኪሴ ነው ሁለትም መጽሐፍ ውስጥ ነው የሚገኘው የት ጥለሽው ነው ሀንዬ በማለት እሳቸው እየነገሯት ነው። አባ አስጨንቆኛል በጣም ተጨንቄያለሁኝ እኔ እንጃም ስትል ለእሳቸው ትነግራቸዋለች። እሳቸውም መጽሐፋቸውን ገለጥ ሲያደርጉ ያስቀመጡት የልጅነት ፎቶ እንኳን አልነበረም ነበርና ሀንዬ ፎቶሽም እኮ የለም ሲሏት በጣም ትደነግጣለች። እሳቸውም በጣም ደንግጧል። ያንን ፎቶና መስቀል ለወይዘሮ ባዩሽና ለሀሴት በእነሱ እጅ እንዲገባ ያደረገው ሰው ማን ይሆን? ተምቹንም ጠብቀው ገንዘቡ በእጃችን እስከሚገባ ብላ ወይዘሮ ባዩሽ ለልጁ ነግሯለች። እንግዲህ ይህንን ስራ እየሰሩት ያለው ወይዘሮ ባዩሽና ሀሴት ናቸው። ሀንዬንም አደጋ ላይ መጣልና ከእናቷ ጋር እንዳትገናኝ የሀንዬ ወላጅ እናት ወይዘሮ ሜላት እንደሆነች ይታወቃል። ምክንያቱም ግን በጣም ከባድ ነው። ኖላዊ በጣም ነው እያዘኑት። ወይዘሮ ባዩሽ የውሸት ጓደኝነትና የውሸት እናቴ ናት ብላ የቀረበቻት እሷን ለማክሰር ስለሆነ በጣም ያሳዝናል። እንግዲህ የዛሬው ቪዲዮ ይህንን ይመስላል። ቀጣይ ወይዘሮ ባዩሽና ሀሴት ምን ላይ እንደሚወድቁና ምን እንደሚገጥማ